ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ጉዳዮችን አስቀድማለን። የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የአገዛዙ የማልቀስ መብት እየተጠበቀ ነው ሲል ምላሽ ሰጠ። ከኤርትራና ህወሓት ወግኖ መንግስትን ተዋጋ የተባለው የአማራ ፋኖ ምኒልክ እዝ የአገዛዙ የማልቀስ መብቱ የተጠበቀ ነው ሲል ምላሹን ሰጥቷል። ኢትዮጵያ የኤርትራን የሀገርነት ዕውቅና ልታነሳ ነው ተባለ። ኢትዮጵያ በ1993 ዓመተ ምህረት ለኤርትራ የሰጠችውን የሉዓላዊ ሀገርነት ዕውቅና እንደገና እንድትመረምር ልትገደድ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ 3.5 ሚሊዮን ቶን የሚያመርት የነዳጅ ማጣሪያና 3 ሚሊዮን ቶን የሚያመርት የማዳበሪያ ፋብሪካ መሰረት ድንጋይ አስቀምጠናል አሉ። አብይ እያንዳንዱ ፋብሪካዎች 3 ሚሊዮን ቶንና ከዛ በላይ የማምረት አቅም አላቸው ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ሱዳን በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ የያዘችውን አቋም ልትገመግም መሆኑ ተሰማ። የህዳሴ ግድቡ የሶስትዮሽ ድርድር ከ10 ዓመታት በላይ ዘልቃ ውጤት ያላገኘችው ሱዳን የያዘችውን አቋም ልትገመግም መሆኑን አስታውቃለች። በዝርዝር እንመለከታቸዋለን። በቅድሚያም የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የአገዛዙ የማልቀስ መብት እየተጠበቀ ነው ሲል ምላሹን ሰጠ። ከኤርትራና ህወሓት ወግኖ መንግስትን ተዋጋ የተባለው የአማራ ፋኖ ምኒልክ እዝ የአገዛዙ የማልቀስ መብቱ የተጠበቀ ነው ሲል ምላሹን ሰጥቷል። በሰሞንኛው የፋኖና የመንግስት ታጣቂዎች የሰሜን ወሎ ውጊያ የህወሓትና የኤርትራ ታጣቂዎች ከፋኖ ጋር ሆነው ሲዋጉ በመከላከያ ተማርከዋል መባሉን በተመለከተ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በዛሬው ዕለት የአጸፋ ምላሽ ሰጥቷል። የምስራቅ አማራ ምኒልክ እዝ የህዝብ ግንኙነት ኃላፊው አርበኛ አበበ ፈንታው ጉዳዩን አስመልክተው ዛሬ በሰጡት ምላሽ አብይ አህመድ ሽንፈቱን ላለመቀበል ፋኖ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የወጋኝ እያሉ ነው። የአገዛዙ የማልቀስ መብቱ እየተጠበቀ ነው ብለዋል። ፋኖ የወጋኝ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የሚለው ውንጀላ በሐሰት ፕሮፓጋንዳ የታጀበ ነው ሲሉም ለጉዳዩ ቀጥተኛ ምላሽ ሰጥተዋል። አርበኛ አበበ ውንጀላ ነው ያሉትን ይህንኑ ሰሞንኛ ጉዳይ ለማጀብ ምንም ፋኖ ባልተማረከበት ሁኔታ ሐራ መሬት እየተባለ ከሚጠራው ቦታ የጌታቸው ረዳ ቡድን አባል የሆኑ የትግራይ ተወላጅ ታጣቂዎችን በማምጣት ፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ በመከላከያ ተማርከናል እንዲሉ ተደርገዋል ሲሉ አጋልጠዋል። እኒሁ የትግራይ የተባሉት ታጣቂዎች ፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ ተማርከናል እንዲሉ መደረጋቸውን ዛሬ መስከረም 22 ቀን 2018 ዓመተ ምህረት ደሴ ከተማ ፋና ቲቪ ቀረጻ እያካሄደ መሆኑን ለማረጋገጥ ችለናል ሲሉም አበበ አክለው ተናግረዋል። ብልጽግና ፋኖ የወጋኝ ብቻውን አይደለም ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው ሲል ሰንብቷል ያሉት አርበኛ አበበ ይህም የብልጽግና አገዛዝ ሰሞኑን በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ በዘመቻ አርበኛ አደም አሊ የደረሰበትን ከባድ ሽንፈት ላለመቀበል ነው ባይ ናቸው። ፋኖ ከፈጣሪው በታች ትጥቁም ስንቁም ሁሉ ነገሩ በውስጥም በውጭም ያለ የአማራ ህዝብ መሆኑ የአደባባይ ሐቅ ነው ሲሉ ተናግረዋል። ፋኖ ከፈጣሪው በታች ራሱን ችሎ የቆመ ነው። ተኩሱም አሸናፊነቱም ድል አድራጊነቱም የቅድመ አያቶቹ አጠቃላይ ስሪቱ ነው ሲሉም አስታውቀዋል። በመሆኑም በብልጽግናው ቡድን በሐሰት ፕሮፓጋንዳና ውንጀላ እንዲሁም ሌሎች ምክንያቶች ቢደረደሩ ፋኖ የጀመረውን የአማራ ህዝብ የህልውና ተጋድሎ ለድል ከማብቃት የሚያግደው አንዳችም ሁኔታ እንደሌለ ሊታወቅ ይገባል ብለዋል። በአማራ ምድር የተኩስ ልውውጥ እያደረጉ ከ2 ዓመታት በላይ ያስቆጠሩት ፋኖና መንግስት በተለይ ባለፈው ሳምንት በወልዲያ ከተማና ዙሪያው ከባድ የተኩስ ልውውጥ ማድረጋቸው ይታወቃል። በዚሁ የጦር ግንባር ፋኖ ከ400 በላይ የመንግስት ወታደሮችን እርምጃ ወስጃለሁ ማርኬያለሁ ያለ ሲሆን መንግስትም ከፋኖ ጋር የኤርትራና የህወሓት ታጣቂዎችን ማርኬያለሁ ማለቱ ተሰምቶ ነበር። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ ሰሞኑን ከሚዲያ ጋር ባደረጉት ቆይታ ኤርትራውያን የፌዴራል መንግስቱን ለመዋጋት በድንበራቸው ማዶ ያሉ ጠቃሚ ሞኞችን መጠቀም ይፈልጋሉ ማለታቸው ከህወሓትና ከፋኖ ጋር የተያያዘ ንግግር መሆኑን አስተያየት ሰጪዎች ሲተነትኑ መሰንበታቸው አይዘነጋም። ኢትዮጵያ የኤርትራን የሀገርነት ዕውቅና ልታነሳ ነው ተባለ። ሆርን ሪቪው የተሰኘው መጽሔት በዛሬው ዕለት ባወጣው እትሙ
ኢትዮጵያ በ1993 ዓመተ ምህረት ለኤርትራ የሰጠችውን የሉዓላዊ ሀገርነት ዕውቅና እንደገና እንደምትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር አቅርቧል። በዚህ ሰፊ ጠንካራ ትንታኔው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታውክ የማተራመስ ኃይል በመሆኗ ኢትዮጵያ የሰጠችውን ዕውቅና ለዘላለም ለማቆየት ልትገደድ አይገባም ብሏል። ትንታኔው ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሏት ህጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝር ያስቀምጣል። ትንታኔው አክሎም በ1993 ዓመተ ምህረት የተሰጠው ዕውቅና በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚለው ተስፋ ከ30 ዓመታት በኋላ ሙሉ በሙሉ ስህተት መሆኑ ተረጋግጧል ይላል ትንታኔው። ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨለም ከግብጽ ጋር ከመሰለፍ ወደ ኋላ አላለችም ሲል ይከሳል። የሆርን ሪቪው ትንታኔ አክሎም አንድ ሀገር የሰጠውን ዕውቅና ማንሳት በዓለም አቀፍ ሕግ የተለመደ መሆኑን ጠቅሳል። የሀገርነት ዕውቅና መስጠት ሉዓላዊና እንደ አስፈላጊነቱ የሚወሰን እርምጃ ነው፣ ቋሚ ወይም የማይሻር አይደለም ይላል። ዓለም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክን ዕውቅና መስጠቱ፣ የምስራቅ ጀርመን ዕውቅና መሰረዙንና ሌሎች የወደቁ መንግስታት ዕውቅናቸው መነሳቱን እንደ ምሳሌ ጠቅሳል። ኢትዮጵያ ለኤርትራ መገንጠል ፍቃዷን የሰጠች እናት ሀገር በመሆኗ ያ ፍቃድ የተመሰረተባቸው መነሻዎች ሲጣሱ ውሳኔዋን እንደገና ለመመርመር የበለጠ ህጋዊ መሰረት አላት ሲል ይከራከራል። በመጀመሪያም ትንታኔው ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሰረታዊ መስፈርቶች ማሟላት ተስኗታል ሲል ሞግታል። በማያባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጋዎች በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ይገኛሉ ይላል። በመቀጠልም ሀገሪቱ በህገ መንግስት የማትመራ ከ1993 ዓመተ ምህረት ጀምሮ አንድ ምርጫ ያላካሄደችና ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነባት መሆኑን ይጠቅሳል። ኢኮኖሚዋ በስደተኞች በሚላክ ገንዘብ በማዕድንና በግዳጅ ስራ ላይ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነው ይላል። በተጨማሪም የሰብአዊ መብት ድርጅቶች ሪፖርቶችን በመጥቀስ ሀገሪቱ በዜጎች ላይ የምታደርሰው ከፍተኛ የሰብአዊ መብት ጥሰትና በመፈረካከስ ላይ ያሉ ሀገራት ዝርዝር ውስጥ ወይም ፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው ሀገራት ተርታ መሰለፏ እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል ዘገባው። ጽሑፉ ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ በመግባት አማጺ ቡድኖችን እንደምትደግፍ ከባድ ክስ ያቀርባል። በቅርቡም የአማራ ፋኖን የኦሮሞ ነጻነት ሰራዊትንና ከፕሪቶሪያ ስምምነት በኋላ የተከፈለውን የህወሓት ክፍል እንደምትረዳ ጠቁሟል። ከግብጽ ጋር ያላት የጠበቀ ግንኙነትም የኢትዮጵያን እድገት ለመግታት የታለመ ስልታዊ አካሄድ ነው ሲል ይተነትናል። እንደ ሆርን ሪቪው ትንታኔ ከሆነ ዕውቅናን ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳም አለው። ለምሳሌም በመጀመሪያም የዲፕሎማሲ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል ተብሏል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል ነው የተባለው። በመቀጠልም ህጋዊነትን ይነፍጋል ተብሏል። ይህም የኤርትራን መንግስት ህጋዊነት በማሳጣት ዓለም አቀፍ ድጋፍ እንዳታገኝ ያደርጋል ነው የተባለው። ከዛም ባለፈ ሉዓላዊነት ከተጠያቂነት ጋር የተያያዘ መሆኑን ያሳያል ነው የተባለው። አንድ ሀገር ሉዓላዊ ነኝ ሲል ለድርጊቶቹም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል። ትንታኔው ሲገባደድም ኢትዮጵያ ለኤርትራ የሰጠችው ዕውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ ዕውቅናውን ለመንጠቅ ህጋዊ መብትም ሆነ ስልታዊ ምክንያት አላት ሲል ይደመድማል። ጠቅላይ ሚኒስትሩ 3.5 ሚሊዮን ቶን የሚያመርት የነዳጅ ማጣሪያና 3 ሚሊዮን ቶን የሚያመርት የማዳበሪያ ፋብሪካ መሰረተ ድንጋይ አስቀምጠዋል አሉ። ጠቅላይ ሚኒስትር አብይ አህመድ በአመት ውስጥ 3.5 ሚሊዮን ቶን የሚያመርት የነዳጅ ማጣሪያ ፋብሪካና 3 ሚሊዮን ቶን የሚያመርት የማዳበሪያ ፋብሪካ የመሰረት ድንጋይ በዛሬው ዕለት መስከረም 22 ቀን 2018 ዓ.ም ማስቀመጣቸውን አስታውቀዋል። የሁለቱም ፋብሪካዎች የመሰረት ድንጋይ ያስቀመጡት በሶማሌ ክልል ሲሆን
እያንዳንዱ ፋብሪካዎች 3 ሚሊዮን ቶንና ከዛ በላይ የማምረት አቅም እንዳላቸው በማህበራዊ ትስስር ገጻቸው ባጋሩት መረጃ በይፋ አስታውቀዋል። አብይ የኢትዮጵያ ኢንቨስትመንት ሆልዲንግስ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረት አስቀምጠናል ብለዋል። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ኩነት ተፈጽሟል፣ የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይ አስቀምጠናል ነው ያሉት። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም አለው ብለዋል አብይ። እንዲሁም የማዳበሪያ ፋብሪካው ከካሉቤ ጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ያቀርባል ሲሉ ማክለዋል። ፕሮጀክቶቹ የኢንዱስትሪ እድገትን ከማሳየት በላይ ናቸው ሲሉ በጽሁፋቸው ያሰፈሩት አብይ እድሎቻችንን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችን የሚያሳዩ ናቸው ሲሉም በጽሁፋቸው አስፍረዋል። ኢትዮጵያውያን ሁሉ በህብረትና በአንድነት ለእድገት መሰባሰባችን አጠናክረን እንድንቀጥል ጥሪ ያቀርባሉ ያሉት አብይ ይህን ስናደርግ እውነተኛውን የኢትዮጵያዊ ማንነት መንፈስ በሚያከብር መንገድ በዓለም መድረክ የኢትዮጵያን ስፍራ ከፍ እናደርጋለን ሲሉ አስታውቀዋል። የማዳበሪያ ፋብሪካው በ40 ወራት እንደሚጠናቀቅ በግንባታው ላይ የኢትዮጵያ ኢንቨስትመንት ሆልዲንግስ የ40 በመቶ ዳንጎቴ 60 በመቶ ድርሻ እንደሚኖራቸው ከዚህ ቀደም መነገሩ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ የማዳበሪያ ፋብሪካ ግንባታ በቅርቡ ይጀምራል፣ ከ40 ወራት በኋላም ተጠናቀው ስራ ይጀምራል ሲሉ ከዚህ ቀደም መግለጻቸው ይታወሳል። በኢትዮጵያ ኢንቨስትመንት ሆልዲንግና ዳንጎቴ ግሩፕ የማዳበሪያ ማምረቻ ስምምነት ኮምፕሌክስ ድርሻን በተመለከተ ነሐሴ 22 ቀን 2017 ዓ.ም በ2.5 ቢሊዮን የአሜሪካ ዶላር ስምምነት ማድረጋቸው አይዘነጋም። ሱዳን በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ የያዘችውን አቋም ልትገመግም መሆኑ ተሰማ። በታላቁ የኢትዮጵያ ህዳሴ ግድብ የሶስትዮሽ ድርድር ከ10 ዓመታት በላይ ዘልቃ ውጤት ያላገኘችው ሱዳን አቋሟ ልትገመግም መሆኑን አስታውቃለች። ሱዳን በህዳሴ ግድብ ዙሪያ ከኢትዮጵያና ከግብጽ ጋር እስካሁን ያደረገቻቸውን ስምምነቶች በዝርዝር ልትገመግም መሆኑን ይፋ አድርጋለች። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ሀገራቸው ከኢትዮጵያና ግብጽ ጋር በህዳሴ ግድብ ዙሪያ እስካሁን ያደረገቻቸውን ስምምነቶች በዝርዝር እንደምትገመግም አስታውቀዋል። ጠቅላይ ሚኒስትሩ ይህንን የተናገሩት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተሳትፎ ከተመለሱ በኋላ ትናንት መስከረም 21 ቀን 2018 ዓ.ም በፖርት ሱዳን በሰጡት ጋዜጣዊ መግለጫ ነው። በመግለጫቸውም ከኢትዮጵያና ከግብጽ ጋር በህዳሴ ግድብ ዙሪያ የተደረሱ ስምምነቶችን እንደገና ማጤን የተፈለገው ወደፊት ሀገራቸው የከፋ አደጋና ውድመት እንዳይከሰትባት ለመከላከል ነው ሲሉ በምክንያትነት አስቀምጠዋል። በስምምነቶቹ ዙሪያ የምናካሄደው ግምገማ በቀጣይ ከሀገራቱ ጋር ለሚኖረን ግንኙነት መሰረት ይሆናል ብለዋል። ሱዳን ለዓመታት በዘለቀው የሶስትዮሽ ድርድር በአመዛኙ የግብጽ ወገን አጋር ሆና መቆየቷ የሚታወስ ሲሆን ግድቡ የሚያስቀርባት ውሃ እንደሌለም ባለሙያዎች ይናገራሉ። ሱዳን በህዳሴው ግድብ ድርድር እስካሁን የመጣችበትን መንገድ ገምግማ የምታስቀምጠው አቅጣጫ ግብጽ ሊጎዳ እንደሚችል ይጠበቃል። ከግብጽ ጎን ተሰልፋ ከጎረቤቷ ኢትዮጵያ ጋር ቁርሾ ውስጥ መግባቷ ካስገኘላት ጥቅም ይልቅ ያሳጣት ነገር እንደሚበልጥ የሀገሪቱ ፖለቲካ አዋቂዎች ይገልጻሉ። በሌላ በኩል ሱዳን በቀይ ባህር ሀብቶችና የኢንቨስትመንት እድሎች ላይ ያተኮሩ 100 የሽርክና ፕሮጀክቶችን ለሳውዲ አረቢያ ማቅረቧ ሰምቷል። በእርስ በርስ ጦርነት እየታመሰች የምትገኘው ሱዳን ለሳውዲ ያቀረበችው የኢንቨስትመንት እድል አጠቃላይ ግምት 100 ቢሊዮን ዶላር እንደሚገመት ጠቅላይ ሚኒስትሩ አስረድተዋል። ጠቅላይ ሚኒስትሩ በመንግስታቸው የተከበበችው የዳርፉር ከተማ ለሆነችው ኤልፋሽር የአየር ላይ ሰብአዊ እርዳታ ለማድረስ ዝግጅት እየተደረገ መሆኑን ተናግረዋል። የሰብአዊ ድጋፍ አቅርቦትን ኦፕሬሽን ለማደናቀፍ የሚሞክር ማንኛውም አካል ይቀጣል ሲሉ ማስጠንቀቃቸውን ሱዳን ትሪቡን ዘግቧል። ውድ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ።